እንግዲህ ቪዲዮውን እዩት ማለት ነው። ምክንያቱም ይሄን ቪዲዮ የምታዩት በተለይ ይሄ ሰሞን እኔ ላይቭ ላይ ስገባ መንገድ እየተመላለስኩ ቀጠሮ ነበረ ናጅራን ከማዳሚ ጋር እየሄድን ነበረ ያለውን አስቃኝቻችሁ ነበረ። በተለይ ተፍቲሽ እንደጀመረ ደግሞ ነግሬያችሁ ነበረ። ካሜራውን እያዞርኩ ነው እንጂ በጣም ቪዲዮ ውስጥ የሚያስገባችሁ አሉና ብዙ ልጆች በተለይ አሁን ኢቃማንና ፓስፖርትን ታርጌት በማድረግ ቤት እየተሰበረ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለወገናችን እያልኩኝ እንግዲህ ምንድነው ይሄ ቪዲዮ ቤት ሰበራ ተጀምሯል ማለት ነው። ይሄ ሰሞን እንደምታዩት እነሱ ቤት ማንም አልመሰላቸው። መጀመሪያ በር አንኳኩቶ ሲገቡባቸው ያገኙት ፓኪስታኒ ነበረ። እሱም የቱ ጋር የተደበቀው አይታችሁታል። አልጋ ስር ነው የገደገበው። እንግዲህ ከአልጋ ስር ብድግ አድርገው ያወጡት። በተለይ መዲና፣ ጅዳ፣ ሪያድ፣ ደማም እኒህ መሰል ቦታ ያላችሁ መዲናዎቹ ላይ በጣም ከምላችሁ በላይ ጥንቃቄ ያደርጉ ወንድም እህቶቼ። ምክንያቱም ብዙ ሰዎች እዛ አካባቢ ላይ እንቅስቃሴ እንደሚበዛ እያወቁ ሰዎች እየያዙ ይገኛሉ ማለት ነው። ስለዚህ እናንተ ይሄንን ከማድረግ ተቆጠቡ፣ ተጠንቀቁ። ስለዚህ ብዙዎቹ ተፍቲሽ ይዞ እንግዲህ ቤት መስበር ጀምረዋል ማለት ነው። ይሄ ከመሆኑ በፊት በተለይ አሁን ላይ ደግሞ ምንድነው በጣም እስረኞች ወደ ኢትዮጵያ እየገቡ ይገኛሉ ማለት ነው። ስለዚህ እስር ቤቱ ባዶ ሆነባቸው ነው ማለት። እስር ቤት ባዶ ሲሆንባቸው ምንድነው እሱ ያው እያፈሱ ማስገባት ልክ ባልጠበቁት ሁኔታ ነው። ይሄ ደግሞ ምንድነው እርስ በርስ እየተጠቋቆሙ ማለት ነው። ሀበሻ እዚህ አካባቢ ያለ፣ ኢትዮጵያ እዚህ አካባቢ ያለ እያሉ እየጠቆሙ እያስያዙ ነው ማለት ነው። ስለዚህ እናንተ ከማጋም እንደምታወሩ ውሏችሁን ምናምን አስተካክሉ። እርምጃችሁን ስትወጡ በተለይ ስራ አላችሁ ወደ ስራችሁ ተመልሳችሁ አርፋችሁ ስራችሁን ስሩ። ስራ የሌላችሁ ደግሞ እግዚአብሔር ርስክ ከፈጣሪ ነውና ርስኩን እሱ የፈቀደውን ስራ ጀባ ይበላችሁ ብያለሁ። ምክንያቱም ያለ ስራ ኢጃዛ ቤት ቁጭ ሲባል ኢጃዛን እንደሚቀመጡ ስለሚያውቁ በዚያ ምክንያት ቤት ሰብሮ የሚገቡት ስቲል ደግሞ እነሱ ከገቡና ከመጡባችሁ አትሩጡ። መያዙ ለናንተ ቀላለው። እነሱ ከያዟችሁ ምንድነው የሚያረጉት? ወደ እስር ቤት ነው፣ ከዛ ወደ ኢትዮጵያ ነው። ነገር ግን ከዛ እንግልት እናመልጣለን ብላችሁ በተለይ የዛሬ አመት ታስታውሱ እንደሆነ አንድ ወጣት እነሱ መጥቷል ላምልጥ ብሎ ከፎቅ ላይ ሲዘል እግሩ ተሰብሮ አሁን ላይ ያለ ዊልቸር መንቀሳቀስ እንደማይችል የቅርብ ጊዜ ትውስታችን ነው ማለት ነው። ስለዚህ አንዴ ነገሩ ከሆነ በኋላ የሚመጣውን ለመቀበል ራስን ማሳመንና ማሳመን ብቻ ነው ከናንተ የሚጠበቀው። ውድ ሀገሬ ልጆች የሚመጣው ፈተና ሰውን ያጠነክራል እንጂ ሰውን ምንም ሊያደርግ አይችልም። ስለዚህ እባካችሁን አንዴ እነሱ እጅ ከገባችሁም ይዛችሁ ለማይሆን አደጋ አትጋለጡ እላለሁኝ። በፍጹም መሆን የሌለበት ነው። ሌላ ደግሞ እንደዚህ ያደረጋችሁ እየጠቆማችሁ የምታስይዙ ሀበሾች ፕሊስ ፈጣሪያችሁን ፍሩ ነው የምለው። መሆን የሌለበት ነገር ነው። ማንኛውም ሰው እሰራለሁ ለፍቼ ያልፍልኛል ብሎ ነው የሚሰደደው። በተለይ አሁን ላይ ሳውዲ አረቢያ ላይ በቃ ነገሮች ህጎች ጠበቅ እያሉ ይገኛሉ። ራሳችሁን ከዚህ ተቆጠቡ። ለምን ትላንትና ራሱ በኔ ከተማ ሄጄ ነበረ። ከአራት ቦታ ያላነሰ ነው ተፍቲሽ እንትን ያለው ማለት ነው። ከአራት ቦታ ያላነሰ ነው ተፍቲሹ እንትን ያለው። እግዚአብሔር በሚያውቀው ያስቆሙን ማለት ነው። ነገር ግን እሷ ትልቅ ሴትዮ አሮጊት ስለሆነች ምንም እየጠየቁን ነገር የለም፣ አሳለፉን በቃ እንጂ በጣም አውርደው እየፈተሹ ሌላ ቦታ ሴቶች እንትን ይሄ እንግዲህ የናጅራን ከተማ ትላንትና በወጣ 3 ቀን ስንሄድ ሰላም ነበረ፣ ምንም አላየንም። የሆነ ጊዜ ያላቸው ይመስለኛልና ያን ጊዜ ጠብቀው ነው እንደዚህ የሚያረጉት። ስለዚህ እናንተ ደግሞ ቺውላፈኗ ላይ እነሱ ላይ መውረድ የለባችሁም። ጥንቃቄ አድርጉ እና በጣም ነበር ትላንትና ይገርመኝ። በቃ ያቆሙ ብዙ ሰዎች ቆሙ እንትን ይያሉ ነበር። በተለይ ሸባብ ከሆኑ ወጣቶች ላይ ትኩረት አድርገው እየሰሩ ነው ታክሲዎች ላይና
እናንተ ይሄ ከመሆኑ በፊት መረጃዎችን ብዙዎቹ እየሰሩ ራሳችሁን ጠብቁ እያሉ ይገኛሉ። ራሳችሁን ጠብቁ እናንተም። ስለዚህ ለምን የመጣ ነው ለስራ ነው። ስራ ካላችሁ በተለይ ለዚህ ነው ጠለብ መጥፋትን እማልመክረው። እጃዛ ቤት ቁጭ ሲባል ሁሉ ከኪስ ነው፣ ሁሉ ከምን ነው የተሻለ ገንዘብ ይከፈላል። አሁን ላይ ግን ሁሉም ነቅቷል ማለት ነው፣ አይቻልም። ስለዚህ ደግሞ በትላንትናው ዕለት ያየሁት ምንድነው ቲክቶክ ላይ ከጠለብ ቤት ስትጠፋ ቀጥ ብለው በካሜራ ተይዛን የተዋረደችው ማለት ነው። ስለዚህ ባካችሁን የሆነ ነገር እንኳን ስትወስኑ መጀመሪያ አስቡ፣ ካሰባችሁ በኋላ አስተውሉ። ምንድነው እዚህ ቤት ውስጥ ያለው? ለምሳሌ እኔ ልወጣብል እንዴት ነው ልወጣ የምችለው? እንዴትስ ነው እነሱ እጅ ሳልገባ ማምለጥ የምችለው የሚለውን መያዝ አለባችሁ ማለት ነው። ማምለጥ አለባችሁ እንዴት የሚለው መጀመሪያ ህሊናችሁን ስራ ማሰራት አለባችሁ። ከዛ በኋላ በማይነቃ ምናምን ይሄም ሊያው ከአቅም በላይ ከሆነባችሁ ነገሮች ፈተና ከሆኑባችሁ ጠንካራ ጓደኛ ካላችሁ ብትሄዱ እንኳን ሊሸሽጋችሁ የሚችል እንጂ ረጅም መንገድ በእግር ተጉዛችሁ ታክሲ ጋር ለመድረስ ለምን ይሄ ራሱ በጣም አደጋ አለው ማለት ነው ውዶችዬ። እንደዚህ የሆነ ነው ነገሮች እንትን የሚሉት። ስለዚህ እባካችሁን ራሳችሁን ከእንዲህ ነገር አቀቡላለሁ። ሌላ ደግሞ ምንድነው ልክ ሳትዘጋጁ ታክሲ አምጥታችሁ ወደ ግቢ ጠጋ አርግታችሁ ልክ እነሱ ይዞ ሲሄድ ተይዛ በጣም ታክሲ ውስጥ አውርደው ሹፌሩንም እሷንም ድብድብ አርግተው እስካሁን ስቲል እግሯ ያነክሳል ማለት ነው። ይሄ በኔው አቅራቢያ የተደረገ ድርጊት ነው እጅግ በሚያሳዝን ሁኔታ። ስለዚህ እባካችሁን ነገሮችን ስታደርጉ በጣም በማስተዋል በመረጋጋት የችኩልነት ውሳኔ ሳይሆን ቀስ ብላችሁ ውሳኔያችሁ ወሰናችሁ ነው እንዲህ ያለ ላይ መራመድ ያለባችሁ እንጂ ሪስክ ያስወስዳል፣ ዋጋ ያስከፍላል። ያንድ ቀስተት እሷ እንደዛ በማድረጓ ለምንድነው እርስ በርስ ወገን ብዙ ነበረ፣ ጎረቤት ሰፈር ነውና አንዱ ቢያይ አንዱ ያያል፣ አንዱ ቢያይ አንዱ ያያል። ማምለጥ የማይቻልበት መንደር ውስጥ ነበር ያቺ የገባችውና በዛ መልኩ እንደዛ ጉዳት ደረሰባት ማለት ነው። ውድ የሀገሬ ልጆች ነገሮች ያልፋሉ፣ ለበጎ ነው። ከተቻለ በህግ መሄድ ካልተቻለ የሆነ ነገር እንኳን ስትወስኑ ጥንቃቄ በተሞላበትና ይሄንን ደግሞ የምታማክሩ ሰው ኤክስፒሪየንስ ያለው ዕውቀት ያለው እናንተንም አትርፎ ለራሱም የሚተርፍ ሰው መሆን አለበት። ሲጠፋ ደግሞ ስልካችሁን ራሱ ምን ማድረግ እንዳለባችሁ። ስለዚህ በዚህ መልኩ ከማይሆን ነገር ራሳችሁን ጠብቁላለሁ። ስለምትከታተሉኝ ከልብ አመሰግናለሁ። ስለምታበረታቱኝ ኮኪቲዩብን እንግዲህ እንደተለመደው ሰብስክራይብ ሼር እያደረጋችሁ በተለይ ከኢትዮጵያ ለሚመጡ ልጆች ለአዳዲስ ልጆች እባካችሁ ይሄንን አድርሱልኝ፣ ይስሙት ማለት ነው። ስለዚህ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።